ከባሪያው አላህ ያፍራል። በምን አንድ ባሪያ እጁን ወደ ሰማይ አንስቶ ያ ረብ ለግሰኝ ጭንቀቴን አስወግድልኝ ብሎ ያ አላህ ብሎ በባዶ ሊመልሰው ያፍራል። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑ። ባሪያ ይለዋል፣ አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን ነገር እንካ እያለው ሲሰጠው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። የዛኔ አላህን በሰላሙ ጊዜ አውሱት፣ ለምኑት፣ ቀድሱት፣ አጥሩት፣ አልቁት። ጭንቀት ሰዓት አላህ ይደርስላቸዋል። ሚስታቸው መሃን ናት። በቃ መሃን ደግሞ ምንድነው? አይወልድም ነው። በቃ ያን ብሎ ነው ያሰቡት። እንዴት ይሄዱ አጠፋኝ አለ። ሁናሊከ ደዓ ዘከሪያ ረበሁ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ አለዚ ሀዳና ሊሃዚ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ሱመ ሰላቱ ወሰላሙ ዐላ መብዑስ ረሕመተን ሊልዓለሚን وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ርዕሱ ላይ እንደተገለጸው አያሳፍረንም በሚል ርዕስ ትንሽ ቆይታ እናደርጋለን። ናም አላህ Subhanahu Wa Ta'ala አያሳፍረንም። ወደሱ የተጠጉትን በሱ የተማመኑትን አንድ ቀንም አሳፍረው አያውቅም። የቁርአን ታሪኮችም ይህን ያመላክታሉ። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ እንዲህ አሉ። አን ሰልማን ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم إن ربكم حي كريم يستحيي من عبده إذا رفع يديه إلى السماء أن يردهما صفرا الله شر እንደዚሁም ሕያው የሆነ ጌታ ነው። አላህ يستحيي من عبده ከባሪያው አላህ ያፍራል። በምን አንድ ባሪያ እጁን ወደ ሰማይ አንስቶ ያ ረብ ለግሰኝ ጭንቀቴን አስወግድልኝ ብሎ ያ አላህ ብሎ በባዶ ሊመልሰው ያፍራል። አላሁ አክበር። አላህ በባዶ ሊመልስ ያፍራል። ስለዚህም አያሳፍረንም በሚል ርዕስ የተዘጋጀው ከዚህ ከነቢዩ አለይሂ ሰላቱ ወሰላም ሐዲስ በመነሳት ነው። አያሳፍረንም ሐቂቃ የእውነት ከተጠጋ ነው። ከውስጣችን ከለመን ነው። እጃችን አንስተን የአላህ ድረስልን ካልነው አላህ አያሳፍረንም። ነቢዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ እንዲህ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበል የፈለገ በሰላሙ በደስታው አፊያ በሆነበት ወጣትም ሆኖ ሊሆን ይችላል፣ ገንዘብም ኖሮት ሊሆን ይችላል፣ ብቻ ሰላም በሆነበት ሰዓት ዱዓን ያብዛ። ቢያንስ ጭንቅ ባለበት ሰዓት ላይ ያ ረብ ሲል አላህ ይቀበለዋል። ሙስተዒድና ዛሬ ስለ ዱዓ ነው በደንብ የምናየው ኢንሻአላህ። በሌላ ሐዲስ የአላህ መልእክተኛ እንዲህ አሉ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑታል። እርግጠኛ ይሰጠኛል፣ ያደርግልኛል፣ ካለውበት ጭንቀት ነጃ ይለኛል፣ ያሰብኩትን መልካም ነገር ያሳካልኛል። እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አሉ አነላህ ላ የስተጂቡ ሚን ቀልቢን ጋፊልን ላሂና አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም። አላህ ጋፊል ከሆነ ሐሳባችን ሌላ ቦታ አድርገን እየተሰላቸን ላ አላህን አይቀበልም። አላህ ወደሱ የተመለሱትን ሙሉ ለሙሉ እርግጠኛው ልባቸውን ለአላህ ለሰጡት ባሪያዎች ዱዓን ይቀበላል።
ዱዓ መመሰጥ ይፈልጋል። መመሰጥ ሐሳባችን በአጠቃላይ ወደሱ ማዞር። ሱብሃንአላህ እኛ ዱንያ ላይ ነገ 100,000 ብር እሰጥሃለሁ ና ቢለን አንድ ሰው እርግጠኛ ሆነን እንሄዳለን አይደል? እንደሚሰጠን ከሌ ብሎኛል ይሰጠኛል ብለን። እንዴት በአላህ ላይ እርግጠኛ ነው? እንዴት አላህ ያሰብኩትን ኸይር ነገር አያሳካልኝም ብለን እንዴት እናስባለን? ስለዚህም ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ። የዛ አይነት ዱዓን አላህ አይቀበልም፣ አስገዳጅም የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስትለምነው ተማምነህ ልትለምነው ይገባል። ተማምነሽ ልትለምኚው ይገባል። ሐጃችን ብዙ ነው። ዒባዳ ስለሆነ ዱዓ አላህ ምን አለ? ወቃለ ረቡኩም ጌታችሁ አለ ኡድኡኒ ለምኑኝ አስተጂብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ አለ። አላሁ አክበር። እነዛ እኔን ከመለመን የሚኩራሩ ዱዓ ዒባዳ ስለሆነ አን ዱዓይ አላለም። እዚህ ቦታ ምን አለው? አን ዒባደቲ እኔን ከመገዛት ለእኔ ከመተናነስ እኔን ከማምለክ እኔን ከመማፀን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆቹን ይገቧታል አለ አላህ። ለዚህ ነው በሌላ ሐዲስ የአላህ መልእክተኛ አድዋኡ ሁወል ዒባዳ ዱዓ ራሱ ዒባዳ ነው። ስለዚህ ሰላት ስንሰግድ አጅር እናገኛለን ብለን መስጊድ መተናል። ስንጾም አጅር እናገኛለን ብለን መተናል። ሰደቃ ስናወጣ ሌሎች መልካም ስራ ስንሰራ መቼ ከጅለን? ነገ የውመል ቂያማ አላህ እጥፍ ድርብ አድርጎ ምንዳ ይሰጠናል ብለን ከጅለን ነው አይደል? ልክ ዱዓም እንደዚህ ያለው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂሚን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላሳ። አንድም በምድር ላይ አንድም ሙስሊም የለም እጁን አንስቶ የአላህ ብሎ አላህን አንድ ልመና ጥያቄን የጠየቀ ከሶስት አንድ የሰጠው ቢሆን እንጂ በባዶ የሚመለስ ማንም የለም። ባይሆን ምን አሉ? ሸርጥ ማለም የድዑ ለይሰ ፊሃ ኢስሙን አሉ። በዛ በሚለምነው ነገር ላይ ወንጀል እስከሌለበት ድረስ በወንጀል አላህ አይተባበርም። ወንጀል አላህ እንዲያሳካል ዱዓ ብታደርግ አይተባበርም። አንዳንድ ምስኪን አለ ቤቲንግ ቁማር ቤት ሄድና እንደው ያ አላህ የዛሬን አሳካልኝ እንድበላ ይላል። አይተባበርም። አላህ አይተባበርም። እንደው ያችን ልጅ እንደው እንዳገኛት አመቻቸ አላህ አይተባበርም። ምን በዚህ ምትነይተው? ለምን ትነይታለህ? በሐራም ለምን እንነይታለን? የአላህ እንደው ያሰብኳትን ኸይረኛ አርጋ አሳካልኝ በሐላል ጋብቻ ብለን ለምን አንለምነው? በሐራም አላህ አይተባበርም ማንኛውንም ነገር። ወላ ቀጢዐቱ ረሂም ዝምድናን በመቁረጥ ከነከሌ ጋር ያለኝ እንድቋረጥ አላህ አይቀበልም የዛ አይነት ዱዓ። ከዚህ ውጭ ከሆነ ግን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ ከሶስት አንድ የሰጠው ቢሆን እንጂ። የመጀመሪያው ኢማ አን ቱአጀለ ለሁ ዳዕወቱሁ የለመነው ነገር ወዲያው አላህ ያመጣለታል። በአላህ በህይወታችን አላህ ያመጣልን የለም የሰጠን የለም። ለምነነው ያንበሻበሸን ወዲያው ምልክቱን ያሳየን ነገር የለም። አረ ወላሂ ብዙ አለ። እኔ በራሴ ላይ ገጠመኝ ልንገራችሁ። እስር ቤት ላይ በነበርን ሰዓት ያው ኢስላማዊ አለባበስ ገጽታ ሲያዩ የሚያንቀጠቅጣቸው የሚያንገበግባቸው ውስጣቸው የሚበላቸው አሉ የሰው ሸይጣኖች። ይሄን ጺምን ካልተቆረጥክ ብሎ መግባ መውጫ ያሳጣኝ። አሞክሮም ይባላል ይወሰድብሃል። ወደ ክፍለ ሀገር ትዘዋወራለህ። እስርን እዛ ትጨርሳለህ። ምትቆርጥ ከሆነ ቁረጥ አዛርግ። والله እጄን አነሳ። اللهم من أراد بلحيته سوءا فأشغل بنفسي الله ወይ በጺሜ መጥፎ ያሰበብኝን ራሱን ሽጉል አድርገው የራሱን ስራ ስጠው። 15 ቀን አልሞላም ከስራው ተባረረ ተባልኩ። አላህ ለምነነው ወላሂ አያሳፍረን።
ለምነነው ብዙ ያደረገልን ብዙ ነገሮች አሉ። ሸይጣን ያስረሳንና የሌለንም ብቻ ፊት ለፊት ያመጣል። የተዋለልን ውለታን የተሰጠንን ነገር በአጠቃላይ ምን ያደርጋል? ያስረሳናል። ስለዚህ የመጀመሪያው ወዲያው ይመጣለታል። ሁለተኛው ወኢማ አየደኺረሃ ለሁ ፊል አኺራ ወኢም ለአኺራ አላህ ያከማችለታል። ሱብሃንአላህ ኢባዳ አይደለ? በቃ ያከማቸዋል። ልክ እንደ ሰላት፣ እንደ ጾም፣ እንደ ሰደቃ ምን ሰግዶ ጀነት ፈልገን ነው አላህ ለጀነት ያረግልሃል። እንደውም አንድ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እዚህ አላህ ዱዓውን ለምኖ ያልሰጠውን ሰው የውመል ቂያማ ይተሳሰባል። ባሪያ ይለዋል፣ አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን ነገር እንካ እያለው ሲሰጠው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል የዛኔ። ስለዚህ ይከማቻል። ሁለተኛው ሶስተኛው ወኢማ አን يصرف عنه من سوء مثلها ወይም የሚመስል መጥፎ ነገር መጥቶ ነበር ይቀለበስልሃል። ስንት በላ ተመልሶልናል። ኪሳራ ሊመጣብ ነበር፣ ስንት ነገር ተመልሶልሃል። አንተ ላይ ሴራ ተሰሮብህ ተንኮል የተለያየ ነገር ያመጣብ ሰው ነበር፣ የዛን ተንኮል አላህ ስንት መልሶልሃል። ስንት በላዎችን አላህ መልሷል። ሱቅ ቤት ሊቃጠል ነበር መልሶታል። አደጋ ሙሲባ ሊመጣ ነበር መልሶታል። አንተ የሆነ ነገር ጠይቀሃል፣ ዒልም ጠይቀሃል፣ አፋያ ጠይቀሃል፣ ብር ጠይቀሃል፣ ሀብት ጠይቀሃል፣ ልጅ ጠይቀሃል፣ ትዳር ጠይቀሃል። የሰው ሀጃው ብዙ ነው። የሆነ የጠየቅከው ነገር አለ። ያ ነገር ይቀርና ግን የተመለሰልህ ስንት ነገር አለ። ብዙ በላ አለ በእኛ ላይ የተመለሰ አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል? ያሳፍረናል እንዴ? አላህ አያሳፍረንም በጭራሽ ወላሂ። አላህን በእንደዚህ መልኩ መለመን። ለዚህ ነው አላህ ነቢያቶችን በቁርአን ላይ ታሪካቸውን ይጠቅስልናል። ለምን? ከነሱ ታሪክ ብዙ ነገር ተምረን እኛም እንድንለምነው። ቁርአን ምን ይላል? ወከዛሊከ ነጅዚ ልሙሕሲኒን፣ እንዲህ በዚህ መልኩ በጎ የሚሰሩትን እንመነዳቸዋለን ይላል። ምን ማለት ነው? ነቢያቶችን እንደመነዳ ነው፣ እንዳንበሻበሽ ነው፣ እናንተንም እንዳንበሻብሻለን ነው አላህ፣ ሌላ አይደለም። ቁርአን ላይ ታሪክን ስናነብ ከንፈር እንድንመጥ እንድንደነቅ ብቻ አይደለም የተፈለገው፣ ከዛም እኛ ተምረን እንድንሆን ነው። ሱረቱ አንቢያ ላይ የሶስት ነቢያቶች ታሪክ እንመልከት። አላህ ዱዓቸው ካሉበት መከራ እንዴት ነጃ እንዳላቸው አላሳፈራቸውም። በጨነቃቸው ሰዓት እንዴት እንደደረሰላቸው የሚያመላክቱ የቁርአን አንቀጾች ናቸው። የመጀመሪያው ነቢዩላህ አዩብ አለይሂ ሰላም። አዩብ 18 ዓመት በበሽታ የተሰቃዩ፣ አላህ ልጆቻቸውን ወሰደባቸው፣ ንብረታቸውን ወሰደባቸው። ግን ሶብር አደረጉ፣ ታገሱ፣ አላህን አልለቀቁ፣ አላህን ያዙ። ሚስታቸው መታ አንተ አላህ ነቢይ ለምንድነው አላህን ማትለምነው? ለምንድነው ማትማጸነው? ከዚህ በሽታ እንዲያድንህ። ስንት ዓመት ታመሙ? 18 ዓመት። ለምን አትለምነው? ስንት ዓመት ረሃ አድርጎ ኖረን ብላ ጠየቁ እሳቸው። ስንት ዓመት ያለ በሽታ በደስታ ኖረን? 80 ዓመት አለች። 80 ዓመት? አዎ። አረ ወላሂ አላህን አፍረዋለሁ። 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ አኑሮን አሁን መከራ ደረሰ ብዬ አላህን ለዚች ነገር ልለምን አሉ። አያችሁ ትዕግስት። መቼ ታዳጃቸውን አነሱ? ህዝቦቻቸው አሟቸው። አዩብ እኮ የሰራት ወንጀል ስላለ ነው እንደዚህ የሚሰቃየው ሲሏቸው የዛኔ እጃቸውን አነሱ። ወአዩብ አለ አላህ አዩብንም አውሳው ኢዝ ናዳ ረበሁ፣ ጌታውን በተጣራ ጊዜ አኒ መሰንየ ዱሩ፣ እኔ መከራ አገኘኝ አለ፣ ችግር ነክቶኛል። ወአንተ አርሐሙ ራሒሚን፣ አንተ የአዛኞች ሁሉ አዛኝ ነህ፣ እዘንልኛል። አላህ ምን አለ? ፈስተጀብና ለሁ፣ አያችሁ ተቀበልነው። ምኑን? ዱዓውን። ፈከሸፍና ማ ቢሂ ሚን ዱር፣ እሱ ላይ ያለበትንም ችግር አስወገድን፣ አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም አለ፣ ቤተሰቦቹንም ከሱ ጋር መሰላቸውን ሰጠነው አለ አላህ። ለምን? ረሕመተ ሚን ዒንዲና፣ ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን አለ አላህ፣ ለተገዢዎች
ማስገንዘቢያ ሲሆን ሰጠነው አለ። ለማን? አላህን ለሚገዙ እንዲገነዘቡ ከዚህ አስተምሮ እንዲወስዱ። ስለዚህ ቤተሰብ የታመመብህ የአልጋ ቁራኛ ሆነብህ ተስፋ አትቁረጥ። አላህ አያሳፍርም። እጅህን አንሳ ያ ረብ በል። የታመምክም በተለያየ በሽታ ሰዎች በሩን ዘግተውብሃል አይድንም ተብሏል። ወላሂ በአላህ ተስፋ አትቁረጥ። አላህ ነው ኩን ፈየኩን ሁን ይለዋል። ዛሬ በኩላሊቱ በልብ ህመሙ በካንሰሩ በተለያየ በሽታ የሚሰቃየው ብዙ ነው። አላህ ከበሽታቸው አላህ ይፈውሳቸው። ስለዚህ ተስፋ አትቁረጥ። ተስፋ አትቁረጥ እህቴ። እጅሽን አንሺ ያ ረብ በል ያ ረብ በል። አላህ ያሳፍር። ወደ ታች ወረደና ዩኑስን አነሳ። ወዘኑን ዘኑን የአሳውን ባለቤት አውሳ ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዐለይህ አለ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ዩኑስ ዳዕዋ ሲያደርጉ አልቀበልም ሲሏቸው ተቆጥተውት ያለ ፍቃድ መርከብ ላይ ሲጫኑ የተሳፈሩበት መርከብ ልሰምጥ ቀረበች። ወደ ቀኝ ወደ ግራ ማለት ጀመረች። ህዝቦች ዘንድ የሚታወቅ ባህል አለ። ጌታውን አምጾ የመጣ ባሪያ ከመካከላችን አለ፣ እሱ ካልወጣ ዛሬ ሁላችንም መጥፋታችን ነው አለ። ማንም ዩኑስ ነው አላለ። ስለዚህ ምን እናርግ? እጣ እናውጣ። እጣ ይወጣል፣ ዩኑስ ላይ ይወጣል። አብዱላህ ኢብኑ አባስ እንደሚናገር አይ አላህ ነብይማ አይሆንም፣ አሁን ሌላ እጣ እናውጣ። አሁንም ዩኑስ ላይ አረቆይ እንድገም። ዩኑስ ላይ ስንት ጊዜ? 3 ጊዜ። ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገቡ። ምን ይላል ቁርአኑ? ፈልተቀመው الحوت አሳው ነባሪ ተቀበላቸው፣ ዋጣቸው። የአሳ ሆድ ውስጥ አለ ጨለማ ነው። የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በዛ ሰዓት በጭንቀት ሰዓት የማይራሳቸውን ጌታ ስላወቁ እንደማያሳፍራቸው ስላረጋገጡ ምን አሉ? ፈናዳ ፊ الظሉማት ይላል ቁርአን። ፈናዳ ተጠራ ፊ الظሉማት አለ በዛ ድቅድቅ ጨለማ ምን ሲል? አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም። ሱብሓነክ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው ከሚባል ነገር ከጎደሎ ነገር በአጠቃላይ ሱብሓነክ የጠራነህ እኔ አሉ ኩንቱ ሚነ ዛሊሚን ከበዳዮች ነበርኩኝ በማለት ወደ አላህ ተጣራ። ልክ ሲጣራ አነስ ብኑ ማሊክ ባስተላለፉት ላይ ሰማይ ውስጥ ያሉ መላእክቶች በአጠቃላይ ተንጫጩ። ያ ረብ هذا صوت معروف ይሄ የሚታወቅ ድምጽ ነው። ሚን ቢላድ الغربية እዛ ሩቅ ነው ከተማ ከዱንያ የሚታወቅ ድምጽ ነው፣ ከምድር ላይ የሚታወቅ ድምጽ ነው አሉ። ማን እንደሆነ አታውቁም እንዴ አለ አላህ። ማን ነው እሱ ብሎ ጠየቁ። ድምጹን አወቁት፣ ማንነቱ ጠፋቸው። አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ። ባሪያ ዩኑስ? አዎ ያ በመልካም ሰዓት ሰላም በሆነ ሰዓት ስራ ሁሉ የሚመጣው ዱዓው የምትቀበለው። አዎ ያ ረብ አፈላ ተርሐም ማ ካነ የስነዑ ፊ ረኻ በዛ በሰላሙ ሰዓት በደስታው ሰዓት የሚሰራውን ስራ አይተህ ታዲያ ዛሬ አታዝንለትም እንዴ አሉ። እንዴታ አዝንለታለሁ እንጂ አለ አላህ። ፈአመረ አላሁ الحوت አላህ አሳ ነባሪውን አዘዘው ትፈዋል። እዛ ሆድ ውስጥ የተቀመጠው ባደራ መልክ ነው። ስጋውን እንዳይበላ አጥንቱን እንዳይኮረሻሽም አደራ ብቻ ነው፣ ባደራ የተቀመጠ ነው። ትፈዋል። ሁሉም ታዛዥ ናቸው። እሳት ኢብራሂምን አላቃጠለችም፣ ቢላ ኢስማኤልን አላረደችም፣ አሳ ነባሪው ዩኑስን አልበላም። ለምን? ታዛዥ ናቸው። ከአላህ ትእዛዝ ውጭ አይወጥ። የሰው ልጅ ነው የሚያምፀው። በሰማይ በምድር ያለ በአጠቃላይ ሁሉም አላህን ይቀድሳል፣ ሁሉም አላህን ያጠራል። የዚህ ጊዜ ተፋው። አላህ ምን አለ ቁርአን ላይ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገም ከጭንቀት ማዳን ነው አለና ለኛ መልእክት ላከ። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ። አየ አማኞችን እናድናለን። ቁርአን እንደ ታሪክ እንድናሳልፈው ሳይሆን
እንድንኖርበት ነው እንድንሰራበት ነው ዳሐክ ኢብኑ ቀይስ የሚባሉት ዓሊም ምን ይላሉ اذكروا الله في الرخاء يذكركم في الشدة አላህን በሰላሙ ጊዜ አውሱት ለምኑት ቀድሱት አጥሩት አልቁት ጭንቀት ሰዓት አላህ ይደርስላቸዋል ዩኑስ በጣም አላህን የሚዘክር ነበር ባይሆንማ ኖሮ ቁርአን ምን አለ فلولا كان من المسبحين ከዚህ ቀደምኛን ከሚያጠሩት ባይሆን ኖሮ እኛም ከሚገዙት እኛን ከሚያመሰግኑት በአጠቃላይ በመልካም ነገር ላይ ባይገኝ ኖሮ ማለት ነው ዚክር ባድርግ እኛን የረሳ ቢሆን ኖሮ አለ አላህ ለለቢሰ في بطنه الى يوم يبعثون አሳ ነባሪ ሆድ ውስጥ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር አለ አላህ ነገር ግን ከዚህ ቀደመኛ ምርጥ ባሪያ ስለነበር ዛሬ በጭንቀት ሰዓት አላሳፈርነውም እንጂማ በጭንቀት ሰዓት ፊራውንም ለምኗል አምኛለሁ አሁን ተቀብያለሁ አለ ባህር ላይ ሲንሳፈፍ አሁን ነው እንዴ ከአንድም ሁለት ነብይ መጥቶልህ ስንት ተአምር መጥቶልህ እምቢ ብለህ አሁን በመጨረሻ ሰዓት ይሄማ ፋይል ተዘግቷል ተባለ ስለዚህ ወጣት ሆነ አላህን አወቀው ገንዘብ ኑሮ አላህን ወቀው ጤነኛ ሆነን አላህን እንወቀው ከአላህ ጋር ያለን ግንኙነት በመልካሙ ሰዓት እናሳምረው ለምን ጭንቀት ሰዓት ያ ረብ ስትል ወዲያው መፍትሄ አለ ሶስተኛው ነብይ ዘከሪያ ልጅ በማጣት የተሰቃያችሁ ብዙ አመት የታገሳችሁ እስቲ አላህ ስለ ዘከሪያ የነገረን ታሪክ አብረን እንስማ ዘከሪያ 100 አመት ሆነው ልጅ አላገኙም ነበር እዛ ድረስ እስኪደርሱ የሚስታቸው እድሜ 99 ደርሷል አብዱላህ ኢብኑ አባስ እንደሚያነሱት ዘከሪያ አላህ ለመነ ወዘከሪያ ኢዝናዳ ረበሁ አለ ዘከሪያን ማውሳ ጌታውን በተማጸነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ ወአንተ ኸይሩል ዋሪሲን አለ አላህ ከወራሾች ሁሉ በላጭ አንተ ነህ አለና ወደ አላህ ተጣራ አላህ ምን አለ ፈስተጀብና ለሁ ተቀበልነው አናሳፍርም ነው የሚለው አላህ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው ወወሀብና ለሁ ያህያንም ለገስነው አለ ወአስለሕና ለሁ ዘውጀሁ ባለቤቱንም አበጀንለት አለ ኢነሁም እነሱኮ ካኑ ነበሩ ዩሳሪዑነ ፊል ኸይራት በመልካም ስራ የሚሽቀዳደሙ ወየድዑነና ረገበን ወረሀበን ከጅለውም ፈርቶን የሚማጸኑን ነበሩ ወካኑ ለና ኻሺዒን እነሱ ለኛ ተዋራጆችም የሚተናነሱ ነበሩ አለ ሰፋ አድርጎ አላህ ሱረቱ መርየም ላይ ገለጽ ማን ነው አሊ ኢምራን ላይ እንዲያነሳው እንደሚታወቀው የመርየም እናት ሐና ልጇ ሆዷ ውስጥ ያለው ልጅ ተስላ ነበር ወንድ ይሆናል ብላ ተስላ ለቤተል መቅዲስ አገልጋይ እንደሆነ ተስላ ነበር ስትወልዳት ምን ሆና ወለደቻት ሴት ሆና ወለደቻት ያ ረቢ ኢኒ ወዳዕቱሃ ኡንሳ እኔ ሴት ሆና ወለድኳት አላህ ምን እንደወለደች ያውቃል ስለዚህ ጌታዬ እችንም ብትሆን ተቀበለኝ ብላ ዱዓ አድርጋለች የዚህ ጊዜ አላህ ምን አለ فتقبلها ربها بقبول حسن ጌታዋ በመልካም አቀባበልም ተቀበላት አለ وانبتها نباتا حسنا በመልካም አስተዳደግም አፋፋት አሳደጋት وكفلها ዘከሪያም አሳደጋት እጣ ይጣጣል ተባለ ሁሉም እኛ ነን ለዘከሪያ ኃላፊነት ተሰጠ ሱብሃንአላህ እነዛ ይሁዶቹ ቢቀበሉ ኖሮ የሙሳን ህግ የጣሱ ዘከሪያንም አልቀበልም ያሉ ሙጅሪሞች ነበሩና ከባድ አደጋ ነበር የሚያደርሱባት አላህ ግን ለማን እንዲሆን አደረገ ለዘከሪያ ልክ አቡ ጣሊብ ነብዩን ለማሳደግ እንደተረከበው አቡ ለሃብ ቢረከብ ኖሮ አስቡት ምን ነበር የሚፈጠረው አሳልፎ ለቁረይሾች አይሰጣቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብስ ላ አለ አብሽሩ ወንድሜ ልጃል ዘከሪያም እንደዚሁ ተረከበ አላህ ለዘከሪያ እጣው እንዲወጣ አላህ አደረገ وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله
ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ። ዘከርያ ማሳደጋት ኩለማ ደኸለ ዐለይሃ ዘከርያ አልሚሕራብ፣ ዘከርያ በእርሷ ሚሕራቧ ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ፣ እርሷ ዘንድ ሪዝቅ ሲሳይ ያገኛል። ምግቦች። ያ ምግብ ምንድን ነው? በክረምት ማይገኘው እሷ ጋር አለ፣ በበጋ ማይገኘው እሷ ጋር ይገኛል። ቃለ ያ መርየም፣ አንቺ መርየም ወይ አና ለኪ ሃዛ፣ ይህ ለአንቺ ኬት ነው አላት። ቃለት፣ እሷ ማለች ሁወ ሚን ዒንዲላህ፣ እርሱ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሂሳብ፣ አላህ እኮ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው አላህ የሚሰጠው፣ በካልኩሌት ምናምን አይደለም። መሃን ስለሆንክ ልጅ አጣለው ላ፣ አላህ ከለገሰ ለገሰ ነው። እኛ በካልኩሌት በምንሰራ ሂሳብ አይደለም፣ ሰበባ እናሟላ አይደለም። እንዲህ ስትለው ዘከርያ እስከ ዛሬ የት ነበርኩ? እንዴት ይሄ ዱዓ ጠፋኝ? እንዴት? እሳቸው ምን ነው ሚስታቸው መሃን ናት። በቃ መሃን ደግሞ ምንድን ነው አይወልድም ነው። በቃ ያን ብሎ ነው ያሰቡት። እንዴት ይሄ ዱዓ ጠፋኝ አለ። ሁናሊከ ደዓ ዘከርያ ረበሁ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ። ዘከርያ እዛ ቦታ አላህን ተማጸነ። ቃለ ረቢ፣ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ካንተ ዘንድ መልካም ዘርን ለኔ ስጠኝ። ኢነከ ሰሚዑ ዱዓ፣ አንተ ዱዓን ጸሎትን ሰሚነህና ለግሰኛ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አነ አላህ ዩበሽሩከ ቢየሕያ ሙሰድቀን ቢከሊመትን ሚን አላህ ወሰይደን ወሐሱረን ወነቢያን ሚነ አሳሊሒን። ፈናደትሁ ልመላኢካ፣ መላእክት ጠራችው። ወሁወ ቃኢሙን ዩሰሊ ፊል ሚሕራብ፣ እሱ እዛው ሚሕራቡ ላይ ቆሞ እየሰገደ አላህን እየተማጸነ ዱዓ እያደረገ ባለበት ሰዓት አነላሃ፣ አላህ እኮ ዩበሽሩከ ቢያሕያ፣ በያሕያ አላህ ያበስረሃል። ሙሰድቀን ቢከሊማት ሚን አላህ፣ በአላህ በሆነ ቃልን የአላህን ቃል የሚያረጋግጥ የሆነን ነቢይ የሆነ ልጅ፣ ጥቡቅ የሆነ ድንግል የሆነ ልጅ አላህ አለቃ ትልቅ የሆነን የወደፊት ማዕረጉን እየነገራቸው ከደጋጎችም ከሆነ ልጅ አላህ ያበስረሃል አለ። የዚህ ጊዜ ሰው ልጅ የሆነ ነገር መጣል ሲባል እንዴት ይላል? እስር ቤት ላይ 12 ዓመት ተፈረደበትና 3 ዓመት ታስሮ መፈቻ ቀርቧል። ውጣ ሲባል መጀመሪያ እኮ ምን እያለ ነው? መስጊድ ውስጥም ያ ረብ አንተ ምንም የሚሳነ ነገር የለም እንደው ነጃ በለን፣ ሁሉም ዱዓ ያደርጋል። ልክ ዱዓን አድርጎ አላህ ሰማው እና መፈቻ ቀርቧል ሲባል እንዴት በምን መልኩ ያለ 12 ዓመት ነው እኮ አለ። ልክ ረሕመቱ የአላህ ጸጋ ሲመጣ ሰው ይደነግጣል። ዘከርያ እንደዚያ ዱዓ አደረጉ። ይሄ ሁሉ ተአምር ያለው ልጅ ይለገሳል ሲባሉ ቃለ ረቢ፣ ጌታዬ ወይ አና የኩኑ ሊ ጉላሙና፣ እኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ አልኪበር፣ እኔ እድሜ እኮ ሄዷል ደርሷል አርጅቻለሁ። ወምረአቲ ዓቂር፣ ባለቤቴ መሃን ናት። ከዛሊከ አላሁ የፍዐሉ ማ የሻእ፣ እንደዚሁ ነው አላህ ለሚሻው ነገርን ይሰራል፣ የፈለገውን ይሰራል፣ የፈለገውን ይፈጽማል። ኩን ፈየኩን ነው። ቃለ ረቢ፣ ጌታዬ ወይ ኢጅዐል ሊ አያ፣ ምልክት አርግልኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያም፣ ያንተ ምልክት ሰዎችን 3 ቀናት ላታናግር ነው። ኢላ ረምዘን፣ በምልክት በጥቅሻ ቢሆን እንጂ። ወዝኩር ረበከ፣ ግን በዛ ሰዓት ደግሞ ጌታን አውሳው፣ ከሲረን በደንብ አውሳው። ወሰቢሕ ቢልዓሽይ ወልኢብካር፣ በጠዋቱም በማታውም ጊዜ አወድሰው። ምንድነው ኒዕማ ሲመጣ ዚክር ነው የሚበዛው፣ አላህን ማመስገን ነው፣ አላህን ማጥራት ነው እንጂ መንቀባረር አይደለም። አላህ ኒዕማ ሲያርከፈክፍ ምንድነው መብዛት ያለበት? ዚክር ነው። በጥበቤ አመጣው አይደለም፣ ዚክር ነው። ስለዚህ ይሄ ሁሉ ታሪክ ያመጣሁት ተስፋ አትቁረጥ። ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጡ
ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓው ሙስተጃብ ይሆናል። ምን ነው በርግማኑ በፋንታ መልካም ነገር ብንለምን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም፣ በነፍሶቻችሁ ላይ ዱዓ አታድርጉ፣ መጥፎ ዱዓ ማለት ነው። ወላ ተድዑ ዐላ አውላዲኩም፣ በልጆቻችሁም ላይ ዱዓ አታድርጉ። ወላ ተድዑ ዐላ አምዋሊኩም፣ በገንዘቦቻችሁም ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም፣ አላህን ለምናችሁ የሚገጣጠም ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋህ፣ አላህ ያውድምህ አትበል። እርግማን እናስወግደው፣ አላህ ሂዳያ ይስጥበን፣ አላህ ቀልብ ይስጥህ፣ ዱዓ አድርግለት። መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ አስሬ ግፉኝ ግፉኝ ማይለውን አምጣልኝ፣ ይሄን ዱዓ አድርግ። ንብረት ማለት ሳካት ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀው። የለም ዘርበል አልሰጥህም አለ። እናቱን ላከበት። የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ። ወጣት ትጭቃል። ሰዓታት ተጠበቀ፣ ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ፣ አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል፣ እንደው የንብረት እንዲሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ነው፣ ምንም አይጎልበት። አላህ እንለምነው እንጂ ሙስታዒድነ። በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ማን ነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል። ወየክሽፉ ሱአ፣ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ። ወየጅዓሉኩም ኹለፋዕ አልአርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁም አላህ፣ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ፣ እንደ ጥቂት እንኳን አትገሰጹ። ታዲያ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው። ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ቪኤስ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይለም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑርህ፣ አላህ በረካ ያድርግልህ። አሚን በሏ። አላህ በረካ ያድርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ነው። ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታን ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ነው። ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያረጋል ወይ የበይ ተመልካች ያረግሻል፣ ያረገናል አይደል? ዶክተር ይሄን እንዳትበላ፣ ይሄን እንዳትበላ፣ ይሄን እንዳትበላ ይከለክላል።
ታዲያ ሰው ከአላህ ከጃይ ነው አይደለም? አንድ አባት አሉ ነግራቸዋለሁ ከዚህ በፊት አላቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ደሃውኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ፣ የዛኔ ማልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ፣ አላህ ስለማያሳፍር። ስለዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራም ይልስካ። አላህ ዱዓን ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንቦዝን። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድነው? ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ ينزل ربنا إلى السماء الدنيا ጌታችን አላህ ወደ ሰማያ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያረጋል አላህ። ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያረጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርገው ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አንቦዝን። ነብዩ ሰለላሁ ዐለይሂ ወሰለም إذا دخل أشهر الأواخر أحيا ليله ሌሊቱን ህያ ያደርጉታል። وأيقظ أهله ቤተሰቦቻቸውን ያነቃሉ። وشد المئزر ትጥቃቸውን ይታጠቃሉ። ሌሊቱን ህያ ያደርጋሉ። ህያው ነው የሚያደርጉት። በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነብዩ ህያ ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳያመልጡ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ ያኘክን ምናም ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ እዚህ መሃል ብዙ አለ። ትዳር የሌለሻለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ አለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለምነው፣ አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን። አኺራ ሱብሃንአላህ والله እድል ነው ይህ ወር ላይ መገኘት። يقول ابن الجوزي تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበር። አንድች ቀን ምን ነው ባደረሰን ባጋጠመን ይሉ ነበር። እኛ እዛ ውስጥ ነን፣ ረመዳን ውስጥ ነን። ስለዚህ እጃችን ናሳ ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል። ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ። ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር። ለምን? በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? دعوة المرء المسلم لأخيه بظاهر الغيب مستجابة. عند مسلم بروكو لو اندمو ميادرغو دعاء بخير نجر دعاء مستجاب نوالو. عند رأسه ملك السلا يتمدب ملائكة اللال موكل يتوكل ملائكة كلما دعا لأخيه بخير هلم لو اندمو دعاء بادرغو قطر بملكام نجر بملكام نو بمدفو نجر لو اندم دعاء يدرغم بملكام بخير نجر نو شر الله يقبل. قال الملك ملائكة وندلال
የተመደበው። አሚን አው ለወንድም የጠየቀውን አላህ ይስጥ። ወለከ ቢሚስል ላንተም ለወንድም የጠየቀውን አላህ ይስጥ። አያችሁ ላንተ ዱዓ የሚያደርገው ማን ነው? መላእክት። ታዲያ መላእክት ዱዓ አድርጎ አላህ አይቀበለውም እንዴ? الذين لا يعصون الله ما امرهم ويفعلون ما يؤمرون። ስለዚህ እንደው እጃችንን አንሳ በአላህ ወቅቱም የዱዓ ወቅት ነው አይደል? እንደ ፊልስጤም ያሉትን ወንድሞቻችን ነይተን እስቲ ዱዓ እናድርግላቸው። እንደው ያ ረብ እርዳቸው ብለን ዱዓ እናድርግ። እንደው ከጭንቀት ነጃ በላቸው፣ የበላይነቱን ለነሱ አድርገው፣ ድሉን ለነሱ አድርገው ብለን ዱዓ እናድርግ። ወላሂ በረሃብ እያለቁ ነው። ቦምብ ጥይት ነው እነሱ ላይ፣ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው። ያም ሆኖ ግን አልহামዱሊላህ ይላል። ሸሂድነትን እየናፈቁ ይሄዳል። እስቲ ዱዓ እናድርግላቸው። የወንድም ዱዓ አይደል ሙስተጃብ አይደል? አዎ ከኛ በአካል ነው የራቁት፣ ወላሂ በሐሳብ በጭንቀትም ውስጣችን ያሉት። የነሱ ጉዳይ ካላሳሰበን ከነሱ አይደለንም፣ ከሙስሊሞች አይደለንም እኮ አይደል? من لم يهتم بأمر المسلمين فليس منهم። የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ወላሂ እናንሳ። የኔ ልጅ ብትሆንስ እዛ ቦታ ላይ፣ የኔ ሚስት ብትሆንስ፣ የኔ ወንድም እናት እህት ቢሆንስ፣ እስቲ እንዲህ ብለን እናስባ። እኛ ደግሞ እስላማዊ ወንድማማቾች እህተማማቾች ነን። ዘር ማይገድበን፣ ድንበር ማይገድበን፣ በከሊመቱ ላኢላሃ ኢላላህ የተሳሰብን በአላህ አንድነት ላይ ወንድማማች ነን። ስለዚህ ነይተን ዱዓ እናድርግላቸው፣ ሙስተጃብ ይሆናል። የወንድም ዱዓ ነው። ተጨንቀን ዱዓ እናድርግ። ወላሂ ስማችንን አያውቁመኛል፣ ግን ሙስሊም ወንድሞች ዓለም ላይ አለም ብለው ያስባል። ዱዓ እናድርግላቸው። ሙስተዒድ ነን፣ ዱዓ እናድርግ። ሙስተጃብ ነው። ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ ነው። በደልን እንራቅ። ዳዕወቱል መዝሉሚ ሙስተጃበቱን፣ የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን፣ ፋጅር ቢሆን እንኳን ፈፉጁሩሁ አላ ነፍሲሂ፣ ፋጅርነቱ መጥፎነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን፣ ካፊር ቢሆንም ያ አላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል። ኩፍሩን ወዶት አይደለም። ምኑን ወዶ? ፍትህን ስለሚወድ፣ ሁሌም ከተበዳይ ጎን ስለሆነ አላህ። ስለዚህ በደል እንራቅ። ተበዳይ አይተኛም፣ በዳይ ቢረሳም። የወጋ ቢረሳ የተወጋ አይረሳም ነው አይደለ? አዎ ተበዳይ አይተኛም። አንድ ታሪክ ልንገራችሁ። ኢማም ሙስሊም የዘገቡት፣ ቡኻሪም እንደዚሁ የዘገቡት፣ ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው። በደንብ አዳምጡ። አነ ሰዒድ ኢብኑ ዘይድ ኢብኑ ዐምር ኢብኑ ኑፈይል ረዲየላሁ ዐንሁ፣ ይህ ትልቅ ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነው። ሰዒድ ኢብኑ ዘይድ የሚባለው ኻሰመቱ ዑርዋ ቢንቱ ወይስ፣ ዑርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑ አልሐኪም። መርዋን ኢብኑ አልሐኪም ይባል የሙስሊሞች ዳኛ ነው። ከሰሰችው ምን ብላ? ወዳአት አነሁ አኸዘ ሸይአን ሚን አርዲሃ፣ ከሷ ከመሬቷ ትንሽ ነገር እንደሰረቃት እንደወሰደባት ድንበር እንደገፋባት ከሰሰችው። ፈቃለ ሰዒድ ተከሳሽ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ ከሷ መሬት ምነካው። ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ይህን የመሰለ አስተምሮ ከሰማ በኋላ ቃለ አለ ዳኛው፣ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ምንድነው የሰማው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዒ አረዲን። የአንድ ሰው መሬት አንድ ስንዝር ያለ አግባብ በዙልም በበደል የወሰደ አንድ ስንዝር ነገ የውመል ቂያማ 7 መሬት ይጠለቅለታል ተሸከሙ ይባላል። ስንት ካሬ ይወስዳል? አንድ ስንዝር። ላኢላሃ ኢላላህ። ታዲያን ከሰማው በኋላ ነው እንዴ እኔ ከስፋ እንደዚህ ምነካው ሲል ቃለ መርዋን የሚባለው ዳኛ ምን አለው? ላ አስአሉከ በይና፣ ከዚህ በኋላ ለአንተ ማስረጃ አምጣ ብዬ አልጠይቅህም። ባዕደ ሃዛ ፈቃለ ሰዒድ ምን አለ? ተበድሎ አይደል? አላሁመ፣ እዩ የተበዳይ ዱዓ፣ አላሁመ አላህ ወይ ኢን ካነት ካዚበተን፣ እቺ ሴት ዋሾ እንደሆነች ፈዐሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ በምድሯም ግደላት፣ በዚህ በከሰሰችኝ ምድር። ፈማ ማተት፣ እቺ ሴት አልሞተችም ይላል። ሐታ ዘሀበ በሰሩሃ፣ አይኗ የተወገደ ቢሆን እንጂ። ወበይነማ ሂየ ተምሺ ፊ አርዲሃ፣ በዛው በምድሯ ላይ ስትንቀሳቀስ
إذ وقعت في حفرة فماتت عندش ጉድጓድ ላይ ወደቀችና ሞተች ይላል ኢማም ሙስሊም በዘገቡት ደግሞ ሙሐመድ ኢብኑ ዘይድ ኢብኑ አብዱላህ ኢብኑ ዑመር بمعناه وانه راها እሱ ተመለከታት በህይወት እያለ አምያ አይነ ስውሩና تلتمس الجدور ግድግዳ ትዳብሳለች ግድግዳ አይነ ስውር ግድግዳ ይዳብሳላ تلتمس الجدور ግድግዳ ትዳብስ ነበር ተቁል ራሷም ትል ነበር أصابتني دعوة السعيد يا سعيد دعاء ነው ያገኘኝ سعيد ያደረገብኝ دعاء ነው قالت وأنها مرت على بئر في الدار التي خاصمته إلى فيها በዛው በተከራከረችው መሬት ላይ ጉድጓድ ላይ ስትሄድ فوقعت ወደቀች فيها በሱ ላይ فكانت قبرها قبرها مس ሆነ ይላል አያችሁ የተበደይ ዱዓ ሙስተጃብ ነው የመጨረሻው ዱዓ እናደርጋለን አላህ ለምን አይቀበልን እናደርጋለና ለምን አይቀበልን ከራሳችን ችግር ምንድነው ችግሩ የመጀመሪያው አሉ ነብዩ ሰለላሁ ዐለይሂ ወሰለም لا يزال يستجاب للعبد الله ለአንድ ባሪያ ዱዓ ከመቀበል አይወገድም ما لم يدع بإثم ወንጀል ከሆነ አይቀበልም በወንጀል እስከለመነው ድረስ واو قطيعه الرحيم ወይም ዝምድና በመቁረጥ ما لم يستعجل እስካልተቻኮለ ድረስ قيل يا رسول الله أنت الله ملكتنيا ما الاستعجال ما تشاكل مالت من دين بلو تيقو دعا لي قال يقول إلى إبارة قد دعوت وقد دعوت زاريم لما نكوت زاريم دي نقب لما نكوت فلم أرى يستجيب لي عندم تأبس يا رجل لي سيكبلني على يوم منم بعده منم تأبس لي على يوم الآن فيستحسر عند ذلك ويدعو الدعاء تسفى قرطنا يسلاتنا دعاء ما درجة قمر سلز استعجال أسفلكم يا مجمرهم موسى النهارون الله دعاء يتقبلاتهم بفرعون لاي كأربع عامات بوحالانو مستجابون لاتشو إن يادمو دعاء درجة يا مجمروا حديث الله وي ودوي متال وي لآخرانو وي بلا تمل سؤال بس دي بصبر ما درجة لبن ليلا إنيو أما جاجبات الناس تكاكل يمن لبسون الناس تكاكل دعاء مستجاب ديون نبي صلى الله عليه وسلم أبا هريرة باستلال الحديث اندزيالو يا أيها الناس نان سوت وي إن الله طيب الله ملكام نطرونه لا يقبل إلا الطيبة طرون نجرن جاي يقبلم وإن الله أمر المؤمنين الله ما يوتشن الزوال بما أمر به المرسلين ملكتن يوتشن باززبت قداي فقال اندسيل يا أيها الرسل نان تملكتن يوتشوي كلوا من الطيبات واعملوا صالحا كملكام بلو تمجبوا ملكام مسرو إني بما تعملون عليم أني بمسروت أواكينين يالا وقال إندي مالا إن يندقمو يا أيها الذين آمنوا إن أنت أمنات تسوج كلوا من طيبات ما رزقناكم إن يكستنات سيسي حلال ملكام تمجبوا حرامنا قموا لنا ثم ذكر كذا عند سو رجل عند سو نوسو يطيل السفر من قريار الزمن أشعث أكبر سأقول تنجبار رابوار يلبسنو يمد يده إلى السماء الجنود السماء يزرقتوال تملكته من قدنيا دعاء سيادرق الله يقبلوال من قدنيا كيف لا قروتا دعاء لا يشكل الله يقبلال إيسو من قدنيا نو قس كل بلوال يمد يده إلى السماء سمونا الجنود السماء يزرقتوال يا رب يا رب يا رب لا جيتا يدرس اللي يلا يجوال النبي صلى الله عليه وسلم قالوا ومطعامه حرام ميبلاو حرام نو ومشربه حرام ميتأتاو حرام نو وملبسه حرام ميلبسوم حرام نو وغذي بالحرام سونة باتك على يتجنباو بحرام نو فأنا يستجاب لذلك هذا الذي سونده دعاء مستجاب يون اللذ أيه ولد متبلاكونا دعاء مستجاب يون مندمي ولد مبلات لب بالو كالله كملكتنيا قطورنت نو كالله قطورنت مكفت نو ولد ميبلا سو ከባድ ኃጢአት ነው ከከባድ ወንጀሎች አንዱ ነው ወለድ መብላት አኺራ ላይ ቅጣት የለውም ቢባል አለው የለውም ብላችሁ ቆርጣችሁ እንዳታስተላልፉ አለው የለውም ቢባል ግን እንደ ምሳሌ ነው አንተ ዱንያ ላይ ጭንቅ ብሎ ያ ረብ ስትል አንተ ወለድ ትበላለህ ዱዓ ሙስተጃብ አይሆንም መባል ይሄ ብቻ ቅጣቱ አይበቃም በአላህ በጨነቀ ሰዓት ያ ረብ ስትል ዘርበል መባል አትሰማም መባል حرام መብላት በሐራም የመጡ ነገሮች ዱዓችን ሙስተጃብ እንደሆነ ያደርጋሉ ሰዓድ ኢብኑ አቢ ወቃስ ዱዓው ምንድነው ሚስጥሩ ሲባል ሐላል መመገብ ነው ዱዓ ያደርጋል አላህ ይቀበላል ሐላል ስለሆነ ስለዚህ ሁላችንም በዚህ መልኩ ዱዓ እናድርግ
አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ወዳጅ ለወዳጁ ባልና ሚስት ዱዓ ተደራረጉ። ያንቺ ወልይሽ ነው፣ ያንቺ ወዳጅ እሱ ነው፣ እሷም ላንተ እንደዛ ናት። ዱዓ ተደራረግ። እርስ በራሳችን ዱዓ እንደራረግ። አላህ ይቀበለናል። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ዱዓችን አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። አላህ መቅቡል ካደረገላቸው ባሮች መካከል አላህ ያድርገን። ኢባዳችንን በአጠቃላይ አላህ ይቀበለን። ረመዳናችንን፣ ሰላታችንን፣ ዚክራችንን፣ ዱዓችንን፣ ቁርአኑንም ሁሉንም አላህ ይቀበለን። ኢባዳ ለሱ ብለን የሰራነውን ኢባዳ በአጠቃላይ አላህ ይቀበለን። አላህ ሱብሓነሁ ወተዓላ ጭንቀታችንን አላህ ያስወግድልን። ከመከራ ከጭንቀት አላህ ነጃ ይበለን። እኛ መካከል የተጨነቀውን አላህ ነጃ ይበለው። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ቤት የፈረሰባችሁም ያ አላህ የተሻለውን አላህ ያምጣላችሁ። ከጭንቀት አላህ ነጃ ይበላችሁ ያ ረብ። አላህ ሱብሓነሁ ወተዓላ ትዳር የሌለውን ወንዱንም ሴቱንም ጥሩ ትዳር አላህ ይለግሳችሁ። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳችሁ። ልጅ የሌላችሁ ብዙ ዓመት የተቀመጣችሁ ሶብር ያደረጋችሁ ያ ረብ አላህ ይለግሳችሁ። አላህ ዘከርያን ለግሰዋል፣ ሳራን ለግሰዋል፣ ኢብራሂምን ለግሰዋል። ምንም ይሳነው ጌታ አይደለምና ያ ረብ ልጅ የሌለውን አላህ ልጅ አላህ ይለግሰው፣ ልጅ አላህ ይለግሰው። ሷሊህ ልጅን አላህ ይለግሳችሁ። እንደዚሁም ልጅ ኖራችሁ ደግሞ መስመር የሳተባችሁ አላህ ወደ መስመሩ አላህ ያስገባው፣ ወደ መልካም ቦታ አላህ ያስገባው። አላህ ሱብሓነሁ ወተዓላ በዒባዳ እሱን እስከ ዕለተ ሞታችን ድረስ የምንገዛ እሱን የምናመልክ ለሱ የምናጎበድድ አላህ ያድርገን። ከሽርክ አላህ ይጠብቀን፣ ከቀብር አምልኮ አላህ ይጠብቀን። ጭንቀት ሲደርስብን እሱን ብቻ የምንማጸን አላህ ያድርገን፣ እሱን ብቻ የምንለምን አላህ ያድርገን። ያ ረብ የታመሙብን ሙስሊም ወንድሞቻችን በአጠቃላይ አላህ ይፈውሳቸው። የታመሙብን ቤተሰቦቻችን በአጠቃላይ አላህ ያሽራቸው። ከቀብር የሞቱብን ደግሞ ከቀብር ቅጣት አላህ ይጠብቃቸው። የጀነት አላህ ይበላቸው፣ የጀነት አላህ ይበላቸው። አላህ ሱብሓነሁ ወተዓላ የኛንም መጨረሻ አላህ ያሳምርልን፣ የኛንም መጨረሻ አላህ ያሳምርልን። ያ ረብ እዚህ ቤት የተከበረው ቤት ሰብስቦናል፣ ጀነተል ፊርደውስ እንደዚህ ሰብስበን። ያ ረብ የተከበረው ቤት ሰብስቦናል፣ እንደዚሁም በዱንያ ላይ በዑምራውም በሐጁም አላህ ይሰብስበን፣ በዑምራውም በሐጁም አላህ ይሰብስበን። ያ ረብ የአላህን ቤትን ሁሉም ይናፍቃል። ያ አላህ ሁሉንም አላህ ያድርሰው፣ ሁሉም የሚጎበኘው አላህ ያድርገው። ሁላችንም ለዛ የታጨን አላህ ያድርገን። አላህ ሱብሓነሁ ወተዓላ ፊልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው፣ እርዳታውን አላህ ይለግሳቸው። ያ አላህ በቃቸው አላህ ይበላቸው፣ የበላይነቱን ለነሱ አላህ ያርገው። ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ይህ ወር የድል ወር ነው። ድሉን አላህ ለነሱ አላህ ያርገው፣ ድሉን ለነሱ አላህ ያርገው። በጠላቶቻቸው ላይ በላይነቱን አላህ ያጎናጽፋቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. لا إله إلا أنت سبحانك إنا كنا من الظالمين. اللهم تقبل منا صيام رمضان. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.